ብሎ መርገም ይባል ነበረ። ክርስቶስ ተወልዶ ድንግል ማርያም ስጋውን ቆርሶ ደሙን አፍስሶ ካሳ እስከሚፈጽም ድረስ መርገም ይባል ነበረ። ከዚያ በኋላ ግን ምንድነው የሴቶች ልማድ እንጂ መርገምን ክርስቶስ አጥፍቶታል። በደም ካሳ ክሶ ተሰቅሎ ተገርፎ ስጋውን ቆርሶ ደሙን አፍስሶ ተገርፎ ያን መርገም አስወግዶታል። መርገም አይደለም ልማድ ነው የሚባለው እና ይሄ ልማድ እንጂ መርገም አይደለም። እና ዛሬም ይሄ ሲመጣ ከቤተ ክርስቲያን አይከለክልም። ከቤተ ክርስቲያን የሚያርቀን አይደለም። ከጸበሉ ከመስቀሉ ከመክፈልቱ የሚያርቀን አይደለም። ብቻ ግን ልክ አለው። እስከ 40 ክንድ ራቅ ብለን ከ40 ክንድ ራቅ ብለን ቤተ ክርስቲያን ውስጥ አንገባ። ቅጽር አለበት ቤተ ክርስቲያን በቅጽር ለታጠረው ከዚያ አካባቢዎች ሆኖ ከቅጽሮች ሆኖ በዚያ ማስቀደስ፣ በዚያ ጸበሉን መጠጣት፣ በዚያ ትምህርቱን መስማት፣ ታምሩን መስማት ይቻላል። መክፈት መቅመስ ይቻላል። አንዳንዶቹ ንጹሕ አይደለሁም እንዲህ መጥቶብኛል፣ መክፈት መቅመስ አልችልም፣ መስቀል መሳለም አልችልም፣ ጸበል መጠጣት አልችልም ይላሉ። ይህ እኮ እርኩሰት አይደለም፣ ክህደት እኮ አይደለም። ይህ ልማድ ነው። ስለሆነ መስቀል መሳለም አይከለክልም፣ ጸበል መጠጣት አይከለክልም፣ መክፈት መብራት አይከለክልም። ይህን ነው ልትረዱልን የሚገባ። ማን ነው የሚከለክለው? ፍሰት ስላለ መርሰት ስላለ ወደ ውስጥ መግባት አይቻልም። 40 ክንድ ርቆ ከቅጽሩ በውጭው ጠጋ ብሎ በዛ ቆሞ ማስቀደስ ማስወደስ ሁሉም ነገር ማድረግን ይቻላል። ይህንን አረጋግጣችሁ ልትረዱልን ልታውቁልን ይገባል። እና ብዙ ጊዜ ባለማወቅ አንዳንድ ጊዜ በጣም ብዙ ፍርሃቻ ብዙ ስጋቶች አሉ እና ይህን አረጋግጣችሁ ከቤተ ክርስቲያንም ሳትርቁ የሚያስፈልገው ነገር ሁሉ ማግኘት እንድትችሉ የግልጽ እንዲሆንላችሁ አሳስባለሁ።